ተስፋ ማጣቱ ምናምን ሲደልዘን እያበረታታ ቤትህን አጽዳ ትንሽ ነገር እንዲያድርግ ምናምን እያለ ትንሽ ሞቲቬሽናል የሆነ ስፒሪቹዋሊዝምን ያስተማረን ሰው ነው ጆርዳን። ሞቲቬሽናል ስፒሪቹዋሊዝም በቃ ቡዲስት ነገር ነው። ሂ ሌት ኢት ጎ ይተወዋል፣ አይታገለው። ባለመታገል እግዚአብሔርን ያሸነፈ ሰው። ያ ደግሞ በመታገል እግዚአብሔርን ያሸነፈ ነው። ያዕቆብ በመታገል እግዚአብሔርን አሸነፈ፣ ኢዮብ ደግሞ ባለመታገል እግዚአብሔርን አሸነፈ። አንዳንዴ እንደዚህ ለጠላቶችህ ምናምን የሚመች አይነት አወዳደቅ ትወድቃለህ። እየነገር ነው አካሄዱ እኮ አላማረንም ነበር ምናምን የሚሉ ድምጾች በየአካባቢው ትሰማለህ። እና ያን ሰዓት ይደብራል። በቃ እንደ ባለጌ አባትና ልጅ አደባባይ ላይ አናውራ እንጂ ጌታ ሆይ ለምንድን ነው እንዲህ የሚሆነው ምናምን ትላለህ። ይሄ አሁን የኢዮብ ድምጽ ነው። ለምን በሚስጥር አቀጣኝም እንዴ? ለምን ነው አደባባይ ሰው እያየ የምትቀጣኝ? ካጠፋሁኝ አሳየኝ ምናምን ትላለና ያው በሽታው ለመግባቱ ይሄን አይነት ድርጊት ስላደረገ ነው የሚል ጀስቲፊኬሽን እያቀረብኩ አይደለም። ስህተት እንደሆነ በኢዮብን በመከሩ ሰዎች ምሳሌ አድርጌ አነስቻለሁ። ግን ለትምህርት ስለሚጠቅመን ነው እኚህን ጉዳዮችን ማነሳቸው። እሱን እንደ መማሪያ አድርገን እንደ መጽሐፍ አድርገን እንማርበት ብዬ ነው። ስትሬንጀሮችን ምን ያክል ነው የምታስጠጓቸው፣ ምን ያክል ለምታወሯቸው የሚለው ነገር መወሰን አለበት። ስትሬንጀሮች ማለት እነ ሳም ሃሪስ፣ እነ አሌክስ ኦኮነር፣ እነ ሪቻርድ ዳውኪንስ፣ እነ አሪያን አርሲ አሊ ምናምን ተባሉ መጽሐፍ ወጥቷል። አይ ቲንክ ዛሬ ጃፈር ጋር ይደርሳል። ያው አዲስ አበባ መሄዱን ቤተሰቦች እዚህ ስለሆኑ አንደኛ አልወደድኩትም፣ ሁለተኛ በቃ ብዙም አዲስ አበባ መሄድ ምናምን አይመቸኝም ፖድካስቶች ከሌሉ ድረስና በቃ ወጥቷል። ያው የሚደርስበት ቦታ ይደርሳል። ወደዚህም የሚላክበት መንገድ ተመቻችቷል። ወደ ክልሎች ምናምን ዲስትሪቢዩት ቀስ እያለ ይደረጋል። ለጊዜው ሰዎች እያፈላለኩ ምናምን ዳይሬክት ራሴ ስላሳተምኩኝ መጽሐፉን ባሁኑ ባሳታሚ እጅ ስላልሆነ ቢሮክራሲዎች አሉት አካሄዶች ምናምን። እርግቦቼን አያችኋቸው? ምንድነው ማወራላችሁ ዛሬ? ቤተሰብ እንዴት ነው? አማን ናችሁ? ይሄን ብየዋለሁ በቅድሙ በርግቡ ስላለ ተውና ጆርዳን ፒተርሰን እና ኢዮብ በሚል ርዕስ ያዘጋጀሁት አንድ ሐሳብ ነበር። እሱን ጋብዛችኋለሁ። ግን እንትን ማን ነው ጆርዳን የዛሬ 15 ቀን የዛሬ አንድ ወር ገደማ አንድ ቪዲዮ ተለቀቀበት። እንደታመመ ታውቃላችሁ። ልጁ ሚካኤላ ወጣ ጸልዩለት ከአይሲዩ ወጥቷል ደግነቱ ብላለች። መነጋገር አይደለም መነጋገር ውስጥ የለም። ግን ካንቲ ፔን በላይ ሆኗል። ፔኑ እየተሰቃየ ምናምን እንደሆነ ምናምን ነግራናለች። እንባው እየመጣ ከዛም በኋላ አልሰማንም። ምንም አፕዴት የለም። በመሐከል የነበረው አፕዴት ግን ምንድነው? ቪዲዮ ወጣች የጆርዳን አንድ ራፕ ነገር እያደረገ እና ኤአይ ነው ምናምን። ከዛ ኮሜንቶች ገብቼ ሳይ ሰዎች እየተገረሙ ነው እንግዳ በሆነው ጠባዩ። የሆኑ ፊሎሶፈሮች እየጠራ በዚህኛው ዙር ይለያል ብሎ ነው የገባው። የራሱን በዚህኛው ዙር ይለያለው አይነት ነገር ነው። ይሄኛው ዙር ይለያል አለና እየገለበጠ ፊሎሶፈሮቹ በእንዲህ አይነት ነገር መጡ፣ በእንዲህ አይነት መንገድ መጡ ምናምን እያለ ነው። ከዛ ያ ቪዲዮ ኮሜንቱን እያየሁኝ እንዴ እንግዳ ሆኖባቸዋል ሁሉም እንደኔ። ከዛ ኮሜንት ሴክሽኑ ተዘጋ። ትንሽ ቆየና ኮሜንት ሴክሽኑ ዘጋ። ይሄ ነገር ኤአይ ነው ምናምን እያልኩ ነበር። ከዛ ቪዲዮም ወዲያው ጠፋ። And now for something completely different. Immanuel Kant was a real pissant who was very rarely stable. Heidegger was a boozy beggar who could think you under the table. David Hume could outconsume Wilhelm Friedrich Hegel. And Wittgenstein was a beery swine who was just as schlossed as Schlegel. There's nothing Nietzsche couldn't teach about the raisin of the wrist.
Socrates himself was permanently pissed. John Stuart Mill, of his own free will, on half a pint of shandy was particularly ill. Plato, they say, could stick it away, half a crate of whiskey every day. Aristotle was a bugger for the bottle, and Hobbes was fond of his dram. I drink, therefore I am. Yes, Socrates himself is particularly missed. A lovely little thinker, but a bugger when he's pissed. ኢዮብ የሆነውን ላሳያችሁ። ልክ ጆርዳን እንዳመለጠችው እንደዚች አይነት በዘበዛ እንትናም ኢዮብም አምልጦታል። ኦኬ ኡበር ቦዮ የሚባል አንድ መከታተለው ልጅ ነበር አይደለ? እሱን ብሎክ አረኩት፣ አንሰብስክራይብ አረኩት። ጆርዳን እንዲያልጋ ላይ ሆኖ የጆርዳን ስተቶች ምናምን እያለ ያወራልና በኢዮብ ህይወት ውስጥ እንዲህ አይነት ሰዎች ነበሩ። ባይዘው ስለነሱ ማነሳላችኋል። መተው ኢዮብን አንተ በእግዚአብሔር ላይ እንዲህ ባታረግ ኖሮ ይሄ አይመጣብህም ነበር፣ የሆነ ነገር ማርገሃል አይነት ነገር የሚሉት ሰዎች መጡና የሚገባ መልስ ስላላገኙ በሶስቱ ባልንጀሮቹ ላይ ተቆጣ። ኤሊሁ ግን ከነሱ ይልቅ ሽማግሌዎች ነበሩና ከኢዮብ ጋር መናገርን ጠብቆ ነበር። ኤሊሁም በእነዚህ በሶስቱ ሰዎች አፍ መልስ እንደሌለ ባየ ጊዜ ቁጣው ነደደ። እኔ በእድሜ ታናሽ ነኝ፣ እናንተ ግን ሽማግሌዎች ናችሁ። ስለዚህም ሰጋው፣ ዕውቀቴን እገልጥላችሁ ዘንድ ፈራው። እንደዚህ አልኩ ይላል፣ ዓመታት በተናገሩ ነበር፣ የዓመታትን ብዛት ጥበብን ባስተማረ። ሽማግሌ ሆናችሁ በዘበዛ ናችሁ ሲል፣ ነገር ግን በሰው ውስጥ መንፈስ አለ። ሁሉን የሚችል አምላክ እስትንፋስ ማስተዋልን ይሰጣል። በእድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውልም። ስሙኝ ምናምን እያለ ኤሊሁ የሚባለው ነው ከዚህ መካከል ይሄንን ተናገረ። ለምሳሌ የሆነ ነገር ይገጥመኛል በላይፍ ወይ ኑሮ ይደቁሰኛል፣ ወይ ህመም፣ ወይ የሆነ ነገር ማጣት፣ ብቻ አንዳች እኩይ ነገር ሲገጥመኝ የኔም ሳይኪ የሌሎችም ሰዎች ሳይኪ ሮጦ ምንድነው የሚለው? በቃ የሆነ ነገር ማጥፍቼ ነው። ሳናጠፋ ነገሮች የሚገጥሙን መጥፎ ነገር ስላደረግን ብቻ አይደለም። ተፈጥሯዊ የሆኑ ነገሮች አሉ ያለኛ መጥፎነት እኩይነት የሚመጡ ዝም ብለው ይጎበኙሃል። የተፈጥሮ አደጋ ሲገጥም ህፃናት ይሞታሉ። ጦርነት ሲኖር ህፃናት ብቻ አይደለም ምንም ያላጠፋም ሰው ሲቪሊያንስ የሚባሉ ይገደላሉ ምናምንና እነዚህን ከጸሎት ማሳነሳቸው ካለመጾማቸው እስላም ከመሆናቸው ወይ ክርስቲያን ከመሆናቸው ጋር ያያያዝክ መተርጎም ነውር ነውና የራስህም አይምሮ እኮ ያን አይምርህም። ምን አጥፍቼ ነው? አይታችሁ ከሆነ ወዲያው ሰው የሚለው አንድ ነገር ሲደርስበት ምን አጥፍቼ ነው እኔ ቆይ ብሎ ኢቨን ጽድቅ ቆጠራ ውስጥ ሊገባ ይችላል። ኃጢአት ቆጠራ ውስጥ እኔ እኮ መልካም ነኝ ሊል፣ ይሄ አይገባኝም ሊል፣ ወይ መልካም ነገሮቹን ይቆጥራል፣ ወይ ደግሞ እኩይ ነገሮቹን ምንድነው ያደረኩትኝ? ምናልባት አርብሮ መብላት መጀመሬ ነው እንዴ? ቤተክርስቲያን ጸሎት ሳላረግ ትላንት ማታ ተኝቼም ምናምን እያለ የሆነ ሰውየው ራሱን አይምረው። ይሄ why does በቃ እንግሊዝኛው ቢቀርስ እንግሊዝኛው አለ እኮ አይምሮ ውስጥ አፌ ላይ ግን በቃ እንትን ይሆናል ልሳን። መጥፎ ነገር ለምን በመልካም ሰዎች ላይ ይደርሳል የሚል የመጽሐፉ ላለች እና መልካም ኦኬ ጉንፋን አሁን ለምሳሌ ይዞኛል። ይሄን ከመንፈሳዊ ህይወቴ ጋር ከስፒሪቹዋል እድገቴ ጋር ምናምን አያይዤ ከስለንቦና ችግሬ ጋር አያይዤ መተርጎም አይገባኝ። በቃ ህመም ነው፣ ኖርማሊ ወረርሽኝ መጥቷል፣ አርፈ ብላ ማለት በቃ አርፈ ተሰቃይ። ሰው እንደሚለቀው ይለቃል፣ ሰው እንደሚይዘው ይዘሃል። የሆነ አይነት ትርጉም ልታበጅለት አትችልም። ወደዛ የሚገፋ ወደዛ የሚለጥጥ ሰው አለ። አለመታመሙን ከልቡ ንጽህና ጋር የሚያያይዝ። ለምሳሌ ህፃናት ሲቀርቡት ልቤ ንጹህ ስለሆነ ነው እኔ ህፃናት እኮ ይቀርቡኛል ምናምን ብሎ የሆነ ነገር ለራሱ የሚዘግን ሰው አለና አቤት ወንጌል ያንን ሰው ያታገኝ ፈጽሞ አትጠጋው። ትቢቱን ቋ ታረግለታለች። የሆነ ሰውዬ እንደዚህ በህፃናት ምናምን ብሎ አለ ደግሞ ዳንተ እንዴ ተቀብሎም በግድ ሊያረጋት እንደበሶል በግድ አይ እናንተ አትሄድም ምናምን ስላላችሁ እንጂ ምንም እኛ ተሰማናለች እንዴ በዚህ ድሚዋ ይሄው ካንተ ጋር ታያይዘው ምንም ካንተ ጋር ይገናኝ እና ልክ እንደዛ ከራሱ ጋር ያያይዞ
ሰው ማዘኑ አይቀርም የሆነ መጥፎ ነገር ሲደርስበት ምን መጥፎ ነገር አድርጌ ነው ብሎ መጥፎ ነገሮቹን ማፈላለጉ አይቀርም። በጣም የሚከፋው ግን ሰውየው እንዲህ ማለቱ ሳይሆን ሌላ ሰው ልክ ሲደክመኝ ጠብቆ እንዲህ ስላደረክ እኮ ነው እያለ እዛው የህሊና ድምፄን ከውጪ ድምጽ ሊያደርገው ሲሞክር ያኔ በዘበዛውም ሊመጣ ይችላል። ሚስቱም እግዚአብሔርን ስደበው እና ሙት ልጆቹ ሄዱ የነበረችው እሷ እንደዛ አለችው ምናምንና ስቂት ሲል እግዚአብሔርን ባይሳደብ የተወለደበትን ቀን መሳደብ ጀመረ። ነገር ግን ሰው በወደቀ ጊዜ እጁን አይዘረጋምን? በጥፋቱስ ጊዜ አይጮህምን? ጭንቅ ቀን ላገኘው ሰው አላለቀስኩምን? ለችግረኛስ ነፍሴ አላዘነችምን? ነገር ግን በጎነትን በተጠባበቅኩ ጊዜ ክፉ ነገር መጣችብኝ። ብርሃንን በትዕግስት ጠበቅኩ፣ ጨለማም መጣ፣ አንጀቴ ፈላች አላረፈችም። የመከራ ዘመን መጣችብኝ፣ ያለ ፀሐይ በትካዜ ሄድኩ። በጉባኤም መካከል ቆሜ ጮኩ። ለቀበሮም ወንድም ለሰጎንም ባልንጀራ ሆንኩ። ቁርበቴም ጠቆረ፣ ከእኔ አይቶ እርግፍ አለ። አጥንቴም ከትኩሳት የተነሳ ተቃጠለች። ስለዚህም መሰንቆዬን ለሐዘን እምቢታዬንም ለሚያለቅሱ ቃል ሆነ። ከዓይኔ ጋር ቃል ኪዳን ገባው። እንግዲህስ ቆንጆይቱን እንዴት እመለከታለሁ? የእግዚአብሔር ዕድል ፈንታ ከላይ ሁሉንም የሚችል አምላክ ርስት ከአርያ ምንድን ነው? መዓትስ ለኃጢአተኛ መለየትስ ለሚበድሉ አይደለችምን? መንገዴን አያይምን? እርምጃዬንስ ሁሉ አይቆጥርምን? በእውነተኛ ሚዛን ልመዘን። እግዚአብሔር ቅንነቴን ይወቅ። በሐሰት ሄጄ እንደሆነ እግሬም ለሽንገላ ቸኩላ እንደሆነ እርምጃዬም ከመንገድ ፈቀቅ ብሎ ልቤም ዓይኔን ተከትሎ ነውርም ከእጄ ጋር ተጣብቆ እንደሆነ እኔ ልዝራ፣ ሌላ ሰው ይብላው፣ የሚበቅለው ሁሉ ይነቀል። ልቤ ወደ ሌላይቱ ሴት ጎምጅቶ እንደሆነ በባልንጀራ የደጅ አድብቼ እንደሆነ ሚስቴ ለሌላ ሰው ትፍጭ፣ ሌሎችም በእርሷ ላይ ይጎንበሱ። ምንድን ነው እዚህ ጋር እያለ ያለው? ስለ እንትን እያነሳ ነው ይውላችሁ፣ ስለ ቫሊዩ። አሁን እዚህ ጋር በጣም ቆንጆ ነገር አንስቷል። ስታይሚዝ ይሄ በዚህኛው ጊዜ የተለየ ነው ምናምን ብሎ አይደል ጆርዳን And now for something completely different. የተናገረው። እዚህ ጋርም የተለየ ነው የሚለው ነገር ባላንስ እናድርግ ነው። መዓት የሚወርደው እኩይ በሚያረጉ በመጥፎዎች ላይ ነው አይደለም ወይ? ድንገት ይሆን ድንገተኛ ሚስት፣ ልጅ፣ ከብቶች ምናምን ሰውነት በቁስል ምናምን የሚሆነው ሰው ከመንገዱ ፈቀቅ ብሎ ከእግዚአብሔር መንገድ ከእውነት መንገድ ፈቀቅ ብሎ በሄደ ጊዜ አይደለምን? እሺ ከሆነ ደግሞ እኔ አደረኩኝ ካልኩ በእውነተኛ ሚዛን ልመዘን አለ። አሁን ፌር ሚዛን ይኖር። ቅንነቴን ይወቅ። በሐሰት ሄጄ እንደሆነ እግሬን ለሽንገላ ቸኩላ እንደሆነ እርምጃዬን ከመንገድ ፈቀቅ ብሎ ዓይኔን ተከትሎ ልቤም ዓይኔን ተከትሎ ነውርም ከእጄ ጋር ተጣብቶ እንደሆነ እኔ ልዝራ፣ ሌላ ሰው ይብላው። አሁን መንገዴ ትክክል ካልሆነ ለምሳሌ አሁን ልስራ፣ የሆነ ነገር አሪፍ ነገር ልስራ፣ ከሰራው በኋላ ወረቱን ሌላ ሰው ይብላብኝ። ፌር እንሁን እንጂ ሚዛን እንመዝን፣ በእውነተኛ ሚዛን ልመዘን። አሁን እንደዛ አላደረኩም ነው ነገሩ። አሁን እግዚአብሔር ለምን በዚህ መንገድ ቀጣኝ ሲል መቀጣት የነበረበትን ደግሞ ጎን ለጎን አስቀመጠ። እንዴት ነው የሚደረገው? ጥፋት ካጠፋ አንድ ሰው ዘርዘርቶ ለምሳሌ ዘርዘርቶ ገበሬ ይሄን አይነት እንደ ሽንገላ ምናምን ካበዛ ምናምን እንትን ካለ ወረቱን የበቀለውን አይብቀል ብሎ መሬቱን ከሚያመክነው እንዲበቅል አድርጎ ልክ ግን እሱ አጭዶ ወቅቶ ጨርሶ ጎተራ ካስገባ በኋላ የጎተራውን እህል ሌቦች ይዝረፉት፣ ምግቡ ይበላ፣ ለሌሎች ይሰጥ ነገር ነው። ከዛ ልቤ ወደ ሌላ ሴት ዓይኔ ምናምን ካመነዘረች ባልንጀራዬም ደጅ አድብቼ እንደሆነ ሚስቴ ለሌላ ሰው ትፍጭ፣ ሌላ ሰው ይውሰዳት፣ ሌሎችም በእርሷ ላይ ይጎንበሱ ምናምን ይላል። ልክ ከሚስቴ ውጪ ያመነዘርኩ እያየሁ ከሆነ ሚስቴን መውሰድ ወይ እኔን እሷ መግደል ወይም እሷ በጋራ ቫልዩአችን አለመቆም ውስጥ ገብታ ቤቱ ከሚፈርስ እሷም እያዘነች ከምትኖር በአንደኛው ኃጢአት አንደኛው ከሚጎዳ እሷን ሌላ ሰው ያግባት። አሁን ደስ የምትል ፌር ሚዛን አመጣ። አዲስ መንገድ ነው። ግን እስከዛሬ የምናውቀው አንድ ሰው ከመንገድ ከወጣ እሾህ ይወገዋል። ከዛ ከሱ ጋር ተያይዘው ያሉ ቤተሰቦቹ ምናም እሱ ተወግቶ እግሩ ታሞ ከቤት መውጣት ሲያቅተው ምግብ ያጣሉ፣ ምን አብሮ ይጎዳሉ። እኔ እንደዛ ከሆንኩኝ
የኔ የተባሉት ነገር ይወሰዱና ለደና ሰው ይሰጡ። ልክ ይሄ መክሊት ሰጥቷቸው 1 2 5 ሰጥቷቸው ባለ አንዱ አብዝቶ መምጣት ሲያቅተው በሉ መክሊቱን ስጡት። በጣም ፌር የሆነው አካሄድ ይሄ ነው። መክሊቱ ለምን ይባክናል ከሰውየው ጋር? አንዳንድ ጸጋ አለ ሰውየው እጅ ላይ ሆኖ ወይ እሱ አይበላው ይዞት የሚሞት ወይም እሱ ሰውየው መክሊቱን በዘርቶ በአግባቡ ባለማጨዱ ልጆቹም የሚጎዱ በዛው ጉዳይ ሚስቱም ሀብቱም ያለበት ፖዚሽን ሊጠቅም የሚችላቸውን አካላት አብሮ ሲጎዳታ ያላችሁ አንፌር የሆነ ሚዛን ማለት ነው። መልካም ሆኖ ሰውየው ኦኬ። አሁን ጆርዳን ጋር እንምጣ። ጆርዳን ስለ መጽሐፈ ኢዮብ እየጻፈ ነበር። ልክ አሁን የወጣው ተመሳሳይ ነገር ጆርዳን ላይ መጥፎ ነገር ይገባዋል ብሎ የሚያነሳበት ሰው አለ። ትራንሶች አይወዱትም ምናምን፣ የነሱ ካልቸር ብዙ አይወደውም። ስለዚህ ይሄ ይገባዋል ብሎ ልክ ኢዮብን ይገባዋል ብለው እንዳነሱት የሆነ ልክ ሲወድቅ ከዚህ የተነሳ ነው እሱማ እንዲህ ስላደረገ ብሎ ጀጅ የሚያደርግ ሰው አለ። ልክ ኢዮብን በዚህ ሲሚላሪቲ ያየዋለሁ ከጆርዳን ጋር። ከዛ ቀጥሎ ደግሞ ሁለቱም አንኮንሺየስሊ የሆነ ነገር ይላሉ። አዳዲስ ህጎች አሁን እዚህ ጋር አዲስ ህግ ነው ያመጣው ኢዮብ በመከራ ውስጥ በተያዘ ጊዜ ለምን አጥፍቼ ከሆነ ለምን አይወሰድብኝም የሰራውት ስራ? ለምን እዚህ ማጥ ውስጥ ሲኦል ውስጥ ገባለሁ እያለ የተወለደበትን ዕለት ሁላ ይረግማል። የተወለድኩበት ዕለት ቀን ይጨልም ምናምን እያለ ቀጥታ ቦታውን አላገኘሁትምና ዕለቱን መርገም የሌለ እንትን ውስጥ ገባ። ከኖርማሉ ወጣ። ሚስቱን እንኳን ታይ እግዚአብሔር ሰጠ እግዚአብሔር ነሳ፣ እግዚአብሔር እኮ ተጫወተብህ አሾፈብህ ምናምን ወደ ማለቱ ስትሄድ ማንል እንዳይመስላችሁ ፖቴንሻሊ ሁላችንም ጋር አለ። ኦኬ እንደዛ ቀጥሎ መጽሐፈ ኢዮብን ይኸውላችሁ ከእግዚአብሔር ጋር መታገል ብሎ we who wrestle with God ብሎ መጽሐፍ አሳትሞ ነበር። ከዛ ኮንሽስነሱ ወደ ኢዮብ እያበራ ነበር። ኢዮብ ሊጽፈው መጽሐፍ እያዘጋጀ እንደሆነ በተለያየ ቦታ ያወራል። ከዛ ኢዮብን የምትጽፈው ከሆነ ኢዮብን ሆነህ ነው የምትጽፈው። ሊሆንም ይችላል አሁን ያለበት ሁኔታ ሰፈሪንጉ ለረጅም ጊዜ እሱ ብቻ አይደለም ቤተሰቦቹ ይታማሉ። ልጁም ሚስቱም ታመው ነበር። ኢቭን የልጁ ልጅ አያት የሚሆንለት ልጅ ድንገት ብሉ ሆኖ ይገኛል። ሰማያዊ ሆኖ የልብ ኬዝ ነው። ራሷ ሚካኤላ የምታወራው በቃ በሽታ ያን ቤት በደንብ እንደ እንትን ሼክ እያደረገው ነው። ወረርሽኝ ምናምን አለ የሆነ ጊዜ ላይ መጣና አሁን አሜሪካ ፐብሊክሊ ራሳቸውን በሽታ ውስጥ ነበር ለረጅም ጊዜ ብለው ያመኑ እንትናም ክሪስ ዊሊያምሰንም አለ ጆርዳን ፒተርሰንም አለና ታመም ያለው ማይለኝ የለም። ወንድሜን ሁላ አሞታል። አሁን ጀርባውን አመዋል፣ ጨጓራውን በቃ ስራ መስራት ይያቃት አመመኝ ማይል የለም። ኤቭሪባዲ ይሄን ብሉ ይሄን ጠጡ ይሄን አታድርጉ የሚሉ ቪዲዮዎች ይበዛሉ ከጤና ጋር ተያይዞ። አይታችሁ ከሆነ የጤና ጉዳይ አትስቴክ ሆኗልና ጆርዳን በተለይ በዛ ውስጥ አልፏል ለረጅም ጊዜ። መጽሐፈ ኢዮብ ላይ ትኩረት ሲያደርግ ኢዮብን የመሆን ጥሪም እያቀረበ ነው ማለት ነው። ልክ የሆነን አካል ኢምፕረስድ ስትሆንበት እሱን የመሆን ቴንደንሲ ለምን በርግጥ ህመሙ ይቀድማል መሰለኝ ከመጽሐፉ። መጽሐፈ ኢዮብ ላይ ትኩረት እንዲያደርግ ያደረገው እያለፈ ያለበትን መከራ ስለሚያይ ይመስለኛል። ማን ሪሌት ያደርጋል በእንዲህ አይነት ስቶሪ? እማቀው መጀመሪያ ታገለ ከእግዚአብሔር ጋር we who wrestle with God ሲጽፍ ከእግዚአብሔር ጋር መታገል የሰው ልጅ ይገባዋል፣ ከማመን ከፍ ማለት አለበት እያለ ሰዎች እግዚአብሔርን መታገል የምታስችል ጡንቻ እንድትኖራቸው መንፈሳዊ ጡንቻ እንድትኖራቸው የሚያበረታታ ሰው ነበር። ከማመንም ከፍ እንበል ብሎ It's so interesting that the chosen people are those who wrestle with God. Think, well, what does it mean to wrestle with God? Well, it comes from a story of Jacob. Jacob wrestled. The thing is about the chosen people of Israel, everyone wrestles with God. Now the question is, in what spirit should you wrestle with God? And I would say, remember who you're wrestling with. That's manna for the suffering, because it means that if you're genuinely suffering, God's there with you. ከዛ ታግሎ ሲያቅተው ነው አሁን
ወደ ኢዮብ እየዞረ የነበረው ኢዮብን በቃ ለምን የማይታገለው ኦልሞስት ኢዮብና እንትና ማን ነው ያዕቆብ ሁለት የተለያዩ ሰዎች ናቸው። ያው ሰው ናቸው ግን እንትናቸው እነሱ አቋማቸው አንደኛው ሞቲቬሽናል ነገር ያዕቆብ ሞቲቬሽናል ነው፣ ታጋይ ነው፣ አይሰማም፣ አጭበርባሪ ነው፣ ካጣ ራሱ ኃይለኛ ነው። ይሄ ሞቲቬሽናል ነገር ነው። ጆርዳን እንዲህ አይነት ፐርሰናሊቲ ነበረው። አብዛኞቻችንን ከብዙ ነገሮች ውስጥ አስወጥቶናል። ተስፋ ማጣቱ ምናምን ሲደልዘን እያበረታታ ቤትህን አጽዳ ትንሽ ነገር እንዲያድርግ ምናምን እያለ ትንሽ ሞቲቬሽናል የሆነ ስፒሪቹዋሊዝምን ያስተማረን ሰው ነው ጆርዳን። ሞቲቬሽናል ስፒሪቹዋሊዝም በቃ አይዲያላችን ክርስቶስ እንዲሆን እሱ ወደሱ ማደግ እንደሚቻል እንደሚገባ ይሄን ነገር ሲያስተምረን የነበረ ሰው ነው። ይሄ የያዕቆብ ባህሪ ነው። ኢቭን ፐርሰናሊቲዎች እንትን እያደረገ ዲኮንስትራክት እያደረገ ከባይብል ውስጥ እያወጣ ባይብልን ድጋሚ የኢንተሌክቹዋሉ ዓለም መጽሐፍ እንዲሆን ዩንግን በማስተዋወቅ ራሱ ጆርዳን ትልቅ ቦታ ነበረው። ሶ እንትን ነው ተረስተው ተጥለው የነበሩ ሰዎች እነ ዶስቶቭስኪንም ጨምሮ ዩንግ ከዛ ቀጥሎ ኒቼንም እያወጣ እያራገፈ የሚሰጠን ሰው ነበር። ኢቭን ኤቲስቶቹ ጋር ሄዶ ሳይቀር እየታገለ የኤቲስቱን ማህበረሰብ ወደዚህ ለማምጣት እየታገለ የነበረ ሰው ልክ ያዕቆብ አይነት ነው፣ ታጋይ ነው። ከዛ ኢዮብ ደግሞ አለ። ኢዮብ ሰሬንደር ያደረገ ቡድሂስት እንደማለት ነው። ምንም ይሄድበት he let it go ይተወዋል። በአንድ ቀን ያ ሁሉ ከብት ያ ሁሉ ግመል ምናምን ያለው ነገር በሙሉ ምሽክ አለ። ከዛ ይሄኛው ተራ በተራ ሁላ ነው እየመጡ ቢነግሩት ይሄኛው እኮ አለቀ ጠፋብህ ድንገት ሞቶ ተገኘ ኦኬ እግዚአብሔር ሰጠኝ። ያኛው መጣና ይሄ እኮ አለቀ። ከዛ ቀጥሎ ልጆችህ እኮ አለቁ እንዴ። ከዛ ሚስቱን መጣ። ከዛ ቁስሉ ደግሞ እንጂ ሰውነቱ ከዛ ቁስሉ ውስጥ ሆኖ ሚስቱ ደግሞ መጣ ስደው። ከዛ ጓደኞቹ መጣው በተራ ይመጡበታል። እና የትዕግስት ያው የኢዮብን የትዕግስት ምሳሌ ነው። ቡድሂስት ነገር ነው። he let it go ይተወዋል፣ አይታገለው። ባለመታገል እግዚአብሔርን ያሸነፈ ሰው። ያ ደግሞ በመታገል እግዚአብሔርን ያሸነፈ ነው። ያዕቆብ በመታገል እግዚአብሔርን አሸነፈ። ኢዮብ ደግሞ ባለመታገል እግዚአብሔርን አሸነፈ። ባለመታገልም እግዚአብሔር ይሸነፋል። ባለመታገል በቃ እጅ በመስጠት ምን አድርጌ ነው ሳትል ማለት እንዲያርገህ ነው እየተባልኩል አንተ እንዲ ባታረግ ኖሮ ምንስና ጥቅስ ባትቀላቅል ኖሮ ኃይሉ ጉንፋን አይዝህም ነበር። በጣም እንትን ይያልክ እሺ ይመጣብሃል በዛም እና አንዳንዴ እንደዚህ ለጠላቶችህ ምናምን የሚመች አይነት አወዳደቅ ትወድቃለህ። እየነገር ነው አካሄዱ እኮ አላማረንም ነበር ምናምን የሚሉ ድምጾች በየአካባቢው ትሰማለህ። እና ያን ሰዓት ይደብራል። በቃ እንደ ባለጌ አባትና ልጅ አደባባይ ላይ አናውራ እንጂ ጌታ ሆይ ለምንድን ነው እንደሚሆነው ምናምን ትላለህ። ይሄ አሁን የኢዮብ ድምጽ ነው። ለምን በሚስጥር አቀጣኝም እንዴ? ለምን ነው አደባባይ ሰው ያየ የምትቀጣኝ? ካጠፋሁኝ አሳየኝ ምናምን ትላለና አሁን እንደ ኢዮብ ባለመታገል እግዚአብሔርን ባለመታገል ማሸነፍ መፈለግ ከፍተኛ ትዕግስት ይጠይቃል። እኔ አምኖት እንደዛ አይነት ሰው አይደለሁም። እንደዛ አይነት ሰው አይደለሁም። ማናችንም አንፈልግም። አሁን አንዳንድ ባይብልን እንድንሸሽ የባይብልን ስቶሪዎች በህይወታችን ሀፕን እንዲያረጉ መናፈቅን የሚከለክሉ ነገሮች እንደነ ኢዮብ ሐዋርያት ላይ የደረሰው ነገር የተወሰኑት እንደዚህ ቆዳውን ላስከመገፈፍ የደረሱት እኔ ቆዳይ እንዲገፋ አልፈልግም ምናምን እንደዚህ በክርስቶስ በቃ እኔ አልችልም እንደሱ እኔ መኖር ነው የምፈልገው ምናምን እንላለን። እና ትንሽ አቦ በቃ እኔ እሱ መጽሐፍ ዝም ብሎ መዝሙር ምናምን ዘምሬ በቃ እዛው ጸልዬ ቁጭ አድርጌው እንደዚህ ተሳልሜው ትራስጌ ያስቀምጬው ብፋታውስ የማይሆኑ ስቶሪዎች ነው ያሉት እኮ። የሆነ ሰፈሪንግ መጽሐፍ ነው። ላይፍ ራሷ ሰፈሪንግ ናት። ለመኖር የምታገለው ትግላለ እንደገና እና የኢዮብን ህይወት እየኖራት ይመስለኛል። እንትኖች መኖር አለባቸው።
ጸሎት ማለት ነው። አሁን እየጸለይኩ ነው ማለት ነው። አሁን ይሄ ሳወራ ስለ ጆርዳን ሳወራ እየጸለይኩ ነው። ጸሎት ማለት የሰውየውን ቫልዩ ከረንትሊ ያለውን የሰውየውን ቫልዩ ማኒፌስት ማድረግ ማለት ነው። አሁንም ይጠቅመናል እኮ ይሄ ሰው፣ አሁንም እንፈልገዋለን። እሱ ባለመኖሩ የምናጣው አየር አለ፣ የምናጣው መልካም ወሬ አለ፣ የምናጣው ትርጉም አለ፣ የምናጣው ነገር አለ ብሎ ስለ ሰውየው በሰውየው ስላገኙት ነገር መወያየት it's a form of ጸሎት። ጸሎት ማለት እሱ ነው፣ ሌላ አይደለም እንጂ ፎርም አይደለም። ስለ አንድ ሰው ጸለይኩ ማለት ሰውየው ስለሚሰጠው ቫልዩ ነው። መኖሩ ብቻውን ሰውየውን ለሰውየው መጸለይ አይደለም። እባክህ እንደዚህ አይነት ፓወር እያለው ለምን እንዲያንቀላፋል? ኧረ ተነስ ወንድም ዓለም፣ እኛ እኮ ጀሌ አይደለንም። እንደማንም በምንም ያለ ራይማ አንኖርም። ጥንቱን ከንትን ተነስተን ቀትር ላይ መሸብን ብለን ብንወድቅ ባንተ ተሳከን። መዝሙረኛው አንሰጼ ኮነ ያለ ከመንገድ የወደቀ ወንድሙን እያስተዋለ ምናምን ይላል። የከተማ ደና ይዋጠን ምናምን እያለ አባው መላኩ ይኸውልህ ወንድም ዓለም፣ እኛ እኮ ጀሌ አይደለንም። እንደማንም በምንም ያለ ራይም አንኖርም። ማልደን ከቤት ስንወጣ ሙሉ ተስፋን ሰንቀን ቀትር ላይ መሸብን ብለን ብንጎድል ባንተ ተሳቀን። ያ የሳቱ ላንቃ ቅብጥብጥ ወጣት ማራኪ፣ ያ በስሜት መሳጭ ይህንን ያንም ነካኪ፣ ያ በሐሳብ ድልነሺ አዲስ አብዮት ፈብራኪ፣ ያ ዘገር ንቅናቂ በራእይ ዝናር ታጣቂ፣ እንደምን ከመንገድ ይቀር ይህ ሐሳብ ማዕበል፣ ይህ በጋ ዝናብ ያለ ደመና በራቂ። እና ኧረ ተነስ ወንድም ዓለም እንደማለት ነው። ተነስ እንጂ ጆርዳን ለማለት ከያሬድም ጋር እንደዚህ ቁጭ ብለን እንወያያለን። ስንወያይ በየጊዜው እናነሳዋለን። ላይክ የሆኑ ሐሳቦች እያወራን ጆርዳን ልናነሳው እኮ አይደለም፣ ዳይሬክት ጆርዳንን ብለን አይደለም። በሆነ ጉዳይ ላይ እየተከራከርን እያወራን እኔም እሱም ሳናስበው ከሱ ካስተማረን ትምህርቶች ውስጥ ላጣርገን እናወጣለን እና እንወያያለን። ከዛ በውስጤ ይሄንን ነበር አሁን እየጸለይንለት ነው ማለት ነው እንላለን። ሚካኤላም ብላለች ይሄ መንፈሳዊ ውጊያ ነው፣ ከኖርማል በሽታ ያልፋል። I believe there's a spiritual element at play here. I think a lot of people have felt it in the last few weeks and months. እሷ እንዳው ሞር ከኖርማል በሽታ ያልፋል ይሄ መንፈሳዊ ውጊያ ነው ስትል የሰይጣን አረር ነው እያለች ነው። ግን እግዚአብሔር የፈቀደው የሰይጣን አረር እንዳይሆን ሁለት ቦታዎች ላይ እናያለን። አንደኛ በኢዮብ ሕይወት ውስጥ እግዚአብሔር የፈቀደው መከራ ነበር የመጣው። ሰይጣን ዝም ብሎ ከነፍሱ በቀር እንዳትነካ ሌላውን ውሰድና ይው ያለው ፈቃድ የሰጠው ጊዜ ነው። ድርጊቱን ያደረገው ሰይጣን ነው። እሺ ሁለተኛው የሥጋ መጎሰሚያ የሰይጣን መልእክተኛ ምናምን ተሰጠኝ ይላል ጳውሎስ። ተሰጠኝ ሲል ሰጪው ጊዜ ነው። ልክ ተመሳይ ቃል ተጠቀመ። እዛ ጋር ነፍሱን አትንካ ሌላውን ውሰድ እንዳለው ጊዜ እዚህ ጋር የሰይጣን መልእክተኛና የሥጋ መጎሰሚያ የተሰጠው ጳውሎስ ከእግዚአብሔር እንደሆነ ነገረን እና ጸጋዬ በቃል ኃይሌ በድካም ይገለጣል ዝም በል ተባለ። ይሄም ለትህትና እንዲጠቅመኝ ነው ብሎ ከእግዚአብሔር ሊመጣ ይችላል፣ ከእግዚአብሔር ፈቃድ። ኦኬ ስለዚህ መንፈሳዊ ጦርነቱ እግዚአብሔርን መጠየቅ ይብቃው ብሎ እንጂ ሰይጣን ነው ይሄን ያደረገበትና ብሎ ሰይጣንን ከርስ ማድረግ ምንም ለውጥ አያመጣም። በተቻለ መጠን ከእግዚአብሔር ከማዳን ከሚችለው አካል ጋር መሟገት ነው። ከፔን ኪለር ደረጃ ያለፈ በሽታ በጣም ቆሻሻ ነው፣ አድካሚ ነው። በቃ አትሊስት ፔኑን የተወሰነ መከላከል በሚቻልበት መንገድ የተወሰነ እረፍት እንቅልፍ እንዲኖረው ምናምን ማድረግ መቻል ነበረበት። ግን ከዚህ በፊት አዜዶ ምናምን የሚባል አዜዶ ፓፒን ነው ምናምን የሆነ መድኃኒት አዲክትድ ሆኖ ነበር። ፔን ኪለሩ ፔኑ በጣም በስቶበት ፔን ኪለር ነው እየወሰደ ልክ እንደ ትራማዶል ሰውነቱ ያንን ለምዶ ከዛ መውጣት አቃተው ያን ፔን ኪለር ካልወሰደ። ከዛ እንዳውም ጆርዳን እንትን ውስጥ ገባ። ምንድነው አዲክትድ ሆነ እየተባለ እቺ ኬደንስ ኦውንስ ነው ብቻ ስም ሳሳታል። ኬደንስ ኦውንስ ምናምን የምትባልች
ስታነሳበት ነበር አዲክትድ ሆነ ምናምን እና ፔኑን ኪል ለማድረግ ራሱ በማይችልበት ርቀት ፔኑ ከፍ ብሏል እና ተሰቃየ ወዳጃችን ተሰቃየ የሆነ ሰዓት እንዳውም ኢትዮጵያ መጋበዝ ብችል እሱ ምናምን በሚል ፋንታሲ ውስጥ ሁሉ ገብቼ ነበር እጅግ ከመውደዴ የተነሳ ምናምን እዚህ መጥቶ የተወሰነ 3 ቀን 4 ቀን አስተምሮ ቢሄድ ምን ያህል ወጪ ሊያስወጣ ይችላል ምናምን ብዬ ካልኩሌት ማድረግ ምናምን ሮማንስ ውስጥ ገብቼ ነበር ስተቶች የሉበትም አይባልም ሰው ነው ግን ይሄ ይገባዋል አይባልም ስለተሳሳተ ያን ካላችሁ ምን ያረጋችሁ መሰላችሁ በራሳችሁ ፋሚሊ ውስጥ በራሳችሁ ህይወት ውስጥ የተሰሰተት የተባለ ነገር በሰራችሁ ቁጥር እቺ ድምጽ ዱዌል ታረጋለች አይምሮአችሁ ውስጥ ሁለት ህግ የለም አንድ ሰው ካጠፋ ሊቀጣ ይገባዋል ስትል ይሄንን ድምጽ ለራስ እየተጠቀምከው ነው ስታጠፋ አንተ ይቅር በለኝ ማለት አትችልም ያው ድምጽ አንተ ሁለት ህግ የለም አንድ ህግ ነው ሰው አትፍረድ ይፈረድባል ስለሚል ማለትና አንድ ሰው ካጠፋ በቃ ተውትና ዞር በሉ ፊታችሁ ካጠፋ ይገባዋል ፍርድ ይያላችሁ የፈራጅነትን ቦታው የምትወስዱ ከሆነ ስታጠፉ ፍርድ ይገባችኋል የሚል ድምጽ ራሳችሁ ውስጥ እየሰራችሁ ቢያደናቅፋችሁ እንኳን ምን አጥፍቼ ነው ትላላችሁ ምንም እያየ ስላልሄድክ ሊሆን ይችላል ጥፋት ናቹራል ባህሪ ማለት ናቹራል ያንን ያጠፋባችኋልና በተቻለ መጠን ይሄኛውን አመጣው አይባልም ግን ጆርዳን ስተቶች ነበሩበት አሁን እኔ ከጆርዳን ስተቶች መካከል አንዱ ማየው ቅንነቱ ነው ይሄንም ያመጣበት ግን በጣም ይለጥጠዋል ይሄ ውይይትና ክርክርን ይፈልጋል ሄዶ ያለ ሜዳው ከነዚህ ህፃናት ጋር ጁብሊ ነው ምናምን ላይ ሄዶ ሲከራከር Oh, what is this? Is this Christians versus atheists? Don't be a smartass. Either you're a Christian or you're not. Which one is it? You're really quite something, you are. Aren't I? But you're really quite nothing. Right? You're not a Christian. Okay, I'm done with him. ነፍሱን አይፈራትም ሲወረውራት የትም ቦታ ተወጣለች ተፍገምግማቱት አይነት ነገር ይያለ ይወረውራታል እነዛ ህፃናት ማከል ፕሮፌሰር ነኝ ዶክተር ነኝ ሳይካትሪስት ነኝ ብለህ የምታስብ ያ እድሜህም ትልቅ ከሆነ አንተ ዲቤት ማድረግ ያለብህ መወያየት ያለብህ ከሚመጥኑ ኩያ ከሆኑ ትልልቅ ሰዎች ጋር ነው ያው አንተ ያለህን ነገር አክብረው ማውራት የሚችሉ ጋርና you are nothing ነው የሚሉ ሰዎች ጋር ሄደ ቀድሞ ፕሪዲክት ማድረግ ነበረበት ለምን ልክ ቻርልስ ክሊርክ እንደሆነው ዩኒቨርሲቲ በር ላይ እንዴት አይነት ተቃውሞ ይገጥመው እንደነበረ ያውቀዋል በጥይት አለመመታቱ እንጂ በቃ ቡቡዜ ላይ ዘው ገብተው ክላስሩም ውስጥ ሲረብሹት ማይክ ኦፍ ሲያረጉበት ሊናገር ሲል ምናምን ነበር እና ያንን ያለፈ ሰውዬ አሁን እዚህ ስለተገኘ ካሜራ ነበር እዛ ስላለ ይሄ አይመጣም ብሎ ከዛ እንንተናን ያስተዋውቀናል እነ ሪቻርድ ዳውኪንስ ይሄ ደግሞ አንድ ማልወደው አለ አሌክስ ኦኮነር ይሄ ያሬድ ይወደዋልና በሱ ርዕስ እንከራከራል አረ ክርስትናን እኮ እንዳውም እንትን ይላል ይደግፋል ለኢየሱስ ክርስቶስ እንደዚህ አይነት ቦታ አለው እኔ እንደዚህ አይነቱን ሰው አናምጣለው በቃ እንትን ካለ አይደግፍ ማያምንበትን አግኖስቲክ ነው እንሳት ለምን ይሰቃያሉ ብቻ በራሱ በእግዚአብሔር ቫልዩ ነው እግዚአብሔር እንጀጅ የሚያረጋውና የሆነ በቃ አይጥመኝ ምን ብሎ ከጆርዳን ባይመጣ ይሄ ልጅ አላቆም ልላችሁ ለስላሳ ነው በጣም እንትና ዌስፈፍ ነው ጆሮጋንስ ላይ ቀርበው ስለ መጽሐፍ ቅዱስ ሲያወራ ዴድሊ ምናምን የሆነ አንድ ስክሪፕቸር አለ ተገኘ የሚባለው 100% ይመሳሰላል ባይብል ውስጥ ካለው ጋር ምናምን ብሎ አይደለም ብሎ ይዞ ዳታ ወጣ ያንን ስል ሲሚላር ነው ማለት ፈልጌ ነው ብሎ እንደገና ያኛው ደግሞ ማብራሪያ ይዞ ወጣና በጣም ጠግቶ ያውቃል ባይብልን በደንብ አድርጎ አጥንቶታል እና ጋፖቹን ያውቃል በጋፖቹ ነው የሚጫወትብህ እና ለባይብል ክልብር አለኝ ግን ምናምን ይልሃል ይነግርሃል እኚህ ዊዝደሞች አሉት ምናምን ግን እንደምትሉት መንፈሳዊ መጽሐፍ አይደለም ምናምን ተረትነት አለው ምናምን ብሎ በደንብ ያውቃል እና ዳውኪንስ ዝም ብሎ እኛ ራሽናሊ ከውጭ ምን ተቸውን እኛ ራሳችሁ አማኞቹ ቅር ምንሰኝበትን ነገር ነው ዝም ብሎ የሚያነሳብ እንደምትበላ ያወቀች ገነት ውስጥ በለስን ለምን ተከለ አይነት ነገር ይልሃል ያኛው እንደዛ አይደለም ኃይለኛ ነው
እነሱን እነ ሳም ሃሪስን ጨምሮ ያመጣል እና እነሱን ወደ ክርስቲያኑ ኮሚኒቲ አመጣቸው እሱ በመሄዱ እኛ ተከትለነው ሄደን እዚህ ቦታ ደረሰ ደግለስ ማሪ ጋር ነው መሰለኝ ጺሙ እንዲ ወረድ ያለ መላጣ እሱ ጋር እግሩ እንደዚህ አቆላልፎ ተቀምጦ ጆርዳንን ቶርች አረገው ማለት እንደ ህፃን ልጅ ነው ደምስሩን አገታተረለት ትንሽ ኮሜዲ የሚያቃል ኃይለኛ ፊሎሶፈርም ነው ወጥ በወጥ አረገው ማለት ጆርዳን እንደዛን ቀን አሳዝኖኝ አያውቅ ለምንድን ነው እዚህ ውስጥ የሚገባው እኔ አልከራከረም እኮ ልክስ ተከራከረኝ በቃ ይመቻ ብራዘር መንገዱ ጥሩ ነው ማለት ነው እኔ እኮ አሯሩጦ ነው ክርስቲያን ያረጋኝ ክርስቶስ እኔ ፈልጌው ሄጄ አምኜ እንትን እግሩ ስር ወድቄ ነክቸው ወይም እንደዚህ በቃ ተሰብኬ እንደዛ እኮ አይደለም እኔ መኖር ነው ፈልገው ከቀደም ጀምሮ እንዳልኩ እንደ ዮብ መሆን አልፈልግም እንደ ቶማስ መሆን አልፈልግም ያንን አልፈልግም የሚለውን ሰውዬ ናና ታስፈልጋለህ ብሎ ልክ ብቻ እንደ ጳውሎስ ለለበል ለካ እሺ ጳውሎስ እየተከተለው ነበር ያሳደደውም ቢሆን ግን እኔ አልፈልግም እኔ ማንንም አላሳደም ልኖርበት የምል ሰው ነበርኩኝ እና ምንድነው ጠበቃና ዘብሎንለት አልችልም አይመለከተኝም እኔ ና ያለኝ እሱ ኖራል አባት ሆኖ በሚሉት ፎርሞች ውስጥ እንደምታውቁት አምላክ ሆኖ አባት ሆኖ እናት ሆኖ ምናምን እንደምለው እኔ ለጥቅሜ ነው እግዚአብሔርን ማመልከውና ስለሚጠቅመኝ ካውንት አረጋዋለሁ ህይወቴ ውስጥ የኔን ፖቴንሻል በትክክል ውስጤ ስለሚያቀው እቺ የኔ ፖቴንሻል ይሄንማ አታመጣም it's the miracle just a miracle this is not me ይሄ ፍሬ የኔ አይደል እንዴ አንድ ዘርቼ 100 ምናምን የሚያበቅለው መዝራቴ ራሱ እርግጠኛ ሳልሆን አንዳንዴ በቅሏል this is not me I know በህይወቴ ውስጥ እንዳለ ማለት ሶ ያንን ውድ ነገር ለምንድነው ላንተ ተከራክሬ የምሰጥ ምን አገባኝ ለምን ወዳጅ አንተ ለኔም ለእግዚአብሔር ምንም አታመጣ አጣቅምምና ምን አገባኝ ለምን ከራከራለሁ ጆርዳን ሄዶ ደምስሩ እንዲስኪቆም ተከራካሪ እንዲባለው ክርክር ራሱ እኮ ይስጋ ስራ ልክ ቁጣ ለምሳሌ አሁን መንፈሳዊ እንደማይመስለው ክርክር ደግሞ የእንትን ስራ ይስጋ ስራና ሄዶ ይሄ ነገር ጆርዳን የሚያደክመው ይመስለኛል ኤጎይስቲክ ያረጋው እንዲሄድ አዲስ ኤክስፐሪመንት እንዳይሞክር ምናምን ያደርገዋል ለምሳሌ ፒተርሰን አካዳሚ የሚለው አሁን አንዱ ሌላው ስተቱ ራሱም ይሏል አሮጋንትሊ ከትምህርት ቤት አባራች ከዩኒቨርሲቲ አባራችኝ በቃ እንዳውም እኔ ዩኒቨርሲቲ ሰራለሁ ብሎ ዩኒቨርሲቲ እንዲከፍት ያደረገው እንዲህ አይነት የፑሻቸውን ፑሽ ባረጉት ቁጥር እሱ በዛኛው በኩል የዚህኛውን ግፊቱ የፈጠረውን ሬዚስታንስ ይዞት ይቆማል ያ ደግሞ ያደክመዋል ለምሳሌ ዩንጊያን ክላስሩም ላይ በኃይሉን እንኳን ሳወጣ በቃ ዩንጊያን በቃ እኔ ዩንጊያን ነው ዩንግን ነው ማከብረው የሆነ ልክ ክርስቲያን እንደሚባለው ዩንጊያን ነኝ የሱ ተከታይ ነኝ የሚያስተምራቸው ትምህርቶች ውስጥ ያለው ዊዝደም ቆፍሬ አልጨረስኩትም በጣም ረቂቅ ነው ኦኬ ስለዚህ ስሜ ምን ይሰራል በኃይሉ ክላስሩም ስል ለምን ማንም ሬዚስታንስ ፈጥሮብኝ አይደለም በኃይሉን ያስከፈተኝ ግን ፒተርሰን አካዳሚ ዋይ ሌላ ነገር የሚያደንቀው ሰው የለም በዛ አይከፍትም ሬዚስታንሱ ሲበዛ ምዕራብ የተመሰረተችበት የክርስትና ፋውንዴሽን ክርስትናን አልቀበልም እያለ ሲያየው እና ግፊው ሲበዛበት ትራንስጀንደሮች ከትምህርት ቤት ሲያባረሩት ላይሰንሱ ሲያስነጥቁት ሁሉን ነገር እያጣ ሲመጣ እሱ በዛ በኩል ራሱን ዘር አድርጎ መዝራት ጀመረ እንትኑን አይደንቲቲ መፍጠር ጀመረ አይደንቲቲ ደግሞ ሰው ራሱ ለራሱ አይሰጥም አይደንቲቲ የሚሰጥ ነገር ነው አንተ የምትቀበለው ነገር ነው እንጂ ለራስ የምትሰጠው ነገር አለ እኔ እንዲህ ነኝ እኔ ሴት ነኝ ማለት አልችልም እኔ እንደዚህ ነኝ ብዬ መጥራት አልችልም አግኝቸው ነው ያን አይደንቲቲ የሚሰጥ ነገር ሶ ራስን አይደንቲቲ ወደ ማድረግ ፑሽ ልትደረግ ትችላለህ እንትኑ ሲበዛ ይሄ ሬዚስታንሱ ሲበዛ ግፊቱ ሲበዛ ማለት እና ግፊቱን ደግሞ he loved that አስገድዶት አይደለም ዳግላስ ማሪ የሚያቀርበው አስገድዶት አይደለም እኛ ኤቲስቶች ያቀርባቸው ወደ እነሱ አሬና ለምን ይሄዳል ነው እያዳመጡት ያሉት ሰዎች በጣም ብዙ ነበር እያከበር ነው የነበር ነው ከዛ ግን ሊሚቱን ሊያልፍ ሞከረና
የታጋይነቱ ይሄ ያዕቆባዊ ባንነቱ በእንቱኑን ሜዳውን እያሰፋ እየታገለ የራሱ ለማድረግ ያታለለ እንበለው እየታገለ የራሱ ለማድረግ የሚሞክራቸው ነገሮች አደከሙት። በቃ መጨረሻ ላይ እግዚአብሔር ጋር አድርሰው ከእግዚአብሔር ጋር ታግሎ ማሸነፍ ጋር አልወሰዱት። እዛው ትግሉ ከሰው ጋር ሆነ። ክላስ ምንድነው ከዩኒቨርሲቲ ያባሩት ዩኒቨርሲቲ ሲከፍት ላይሰንሱ ሲነጥቁት ኦንላይን ቨርቹዋሊ እኔ ልክ እንደማረገው ማማከር ለምሳሌ ቨርቹዋሊ አትከለክለኝ ቨርቹዋሊ እንደማማከር ከዛ እንደዚህ የጻናቶቹ ጋር መሄድ ለክርክር ቴስቶቹን በሰብሰብ ምናምን እዛ ውስጥ ሲገባ እንትን ይያለው መጣ። ትግሉ የበዛበት መጣና ከዛ ቤተሰቦቹ ይታማሉ ምናምን ራሱም ቨርቹዋል አይደንቲቲ እየፈጠረ መጣ። መልቀቅ እስኪያቅተው ሌድስ ፍሌክስ ማን መስታወቱ ስታይ ጆርዳንን ሉዝ አላረካውም በመስታወት ውስጥ ምናምን ብሎ አንድ ቆንጆ ጥያቄ ጠይቆት ነበር። እና የኢንተርኔት እንትን ሆነ አይደንቲቲ የሚያዘ የኢንተርኔት አይደንቲቲ በጣም ብዙ ጊዜ ታዩ ቪዲዮዎቹ ብዙ ቦታ ተቀረበ። በጣም ትንንሽ የምትሉት ፖድካስት ላይ ሁሉ የሄዶ ይቀርባል። ያለ ምህረት ደስ ይለዋል። እንትኑ ደስ ይለዋል መወያየቱ ምናምን ሐሳብ ማቅረቡ እንግዳ ሆኖ መቅረቡ ምናምን እና ብዙ ቦታ ቀረበ። ዛ ፐርሰናሊቲው አይደንቲቲ ሆነ ኢንተርኔት ማንነቱ የኢንተርኔት ላይ ያለው ማንነቱ ጥሩ ነው መጥፎ አይደለም። ከዛ ያ አይደንቲቲው ግን መላቀቅ እስካይችለው ድረስ እሱን ወደ መሆን ይመጣል። እኔ በህልሜ አንድ ጊዜ አይቼዋለሁ ጆርዳን ምን ሆኖ መሰላችሁ? የሆነ ስቴር አለ ነግሬያችሁ አላውቅም። ይሄን ህልም ስቴር ደረጃ እንደዚህ ያለ የሚወጣ ደረጃ አለ። እኔ ደረጃው እንዲህ ብሎ መጥቶ አልቆ ወደዚህ አዳራሽ አለ። እዚህ አዳራሹ ጋር እንዲህ ቁጭ ያለው አዳራሹ እዚህ ነው። እዚህ ጋር ሰዎች አሉ አይታዩኝም። ግን እዛ ስቴሩን የሆነ ሰው እንዲህ እየረገጠው ይመጣል። የሆነ ድምጽ ሰማለሁ የኮቴ ጓ እያለና ከዛ ጆርዳን እዚህ በቀኝ ትከሻዬ በኩል ቁጭ ብሏል እና የሆነ እንደዚህ ጨርመት ነገር ብሎ እንደዚህ ትከሻዬን ይነካኛል። ከዛ አይኑን አትየው ነው የሚለኝ እዚህ ጋር ሆኖ አይኑን አትየው እሺ ይለኛል። ከዛ ሁለተኛ ቮይስ ደግሞ አለ ሳይኬ ውስጥ የምሰማው ተወው ጆርዳንን ተወውና አይኑን እስክትይዝልኝ ብቻ ታገስ። ሊያስፈራራህ የሆነ የሚመጣ አካል አለ ሊያስፈራራህ ነው አይኑን እንድትሸሽ። ስለዚህ አይኑን እስክታገኘው ልክ ሲያይህ በቃ እኔ ረከብሃለሁ አንተ ትወጣለህ ይለኛል። የሆነ ክፍል ጆርዳን አይኑን አትየው ይላል። ለኔ ያዝሎ ፌሚኒኒቲ ያለው ጆርዳን እሱንም ማነሳላችኋለሁ። ከዛ ኮቴ ሰማለሁ እና ጥቁር ጸጉር ያለው እንደዚህ ጥቁር ጸጉር ያለው ጥቁር በጥቁር የለበሰ የሚያምር ሱፍ ይሄ ግንባሩ አካባቢ ይታየኛል። ቀይ ነው በጣም የሚያምር ይወጣል እና ይሄ ነገር ሰይጣን ነው እንዴ እላለሁ። ይወጣል ኮቴው ቀና አይልም። ስቴሩን ዝም ብሎ እየረገጠው ይወጣል። እንደዚህ አይዋለሁ ቀና አይልም እንዴ እላለሁ። ተው ሊያስፈራራህ ነው አይኑን እንድትፈራው አይኑን እንድትገምት እያረገህ ነው። እንዳትፈራ ጠብቀው ዝም ብለህ ጠብቀው አይኑን ስትይዘው ነው ያስወጣሃል ይለኛል። ከዛ ልቤ ፍርሃት እያሉ ከዛ መጣ ስቴሩና እዚህ ጋር ሲደርስ ቀና ሲል አይኑ የሚያምር ነው። አሁን ነው ወጥቻለሁ። እዛ መጥቶ የአይኑ መስታወት እንደዚህ አይኔ ድረስ ደረሰ። እኔ እዚህ ጋር ሆኜ በኃይሉን ሲያየው አየዋለሁ። ያ በአይኑ በኩል የለውም። አሁን ጆርዳን እዚህ ጎኔ ነበር። ከዛ እጥፍ ብሎ ወደዚህ ሲሄድ ወደ ጨለማው ሲሄድ ሲጮሁ ሰማለሁ ሰዎች። ጆርዳን ፌሚኒን ነገር አለው ያለቅሳል በየአደባባይ ላይ። የሚያለቅስባቸው ቦታዎች የሚያስለቅሱ ናቸው። የእውነትም ቃኤላዊ ቅናት መልካም ነገሩን ተቀባይነት አግኝቶለት ደስ ብሎት ሊነግረው ሲሞክር ከቤተሰቦቹ ከጓደኞቹ ከትዳር አጋሩ ምናምን የሚያየው ቅዝቃዜ ወይም የሚያየው ቅናት መልካም ነገርን አፍኖት እንዲኖር እያደረገው እንደሆነ አስቦ ወይም ነግረውት ለሱ መልካም ነገሩን ጆርዳን ይሄ እኮ ሆነልን ያንተን ትምህርት መስማት ከጀመርን በኋላ ያንተንም ላይሆን ይችላል
ያልካቸው ነገሮች ትክክል ነበሩ ይሄ ነገር ሆነልኝ እኮ አመሰግናለሁ ብለው ሲጠጉት ዊፕ ያደርጋል ያለቅሳል እንደ ሴት ነው የሚያለቅሰው ኢቭን አንድ መላጣ ልጅ ሴት ናት እኮ እንዴት እንዳገኛት ታወራ ሚካኤላም ነበረች በቃ እዛው ጋር አለቀሰ Things like this don't just happen and the fact that I can tell you this. Oh no. Thank you. Just thank you. Thank you. You got him. እና ያዝናል አልቃሻ ነው ማዘኑ ማልቀሱ ፌሚኒን ሶውሉ ፌሚኒኒቲው ሶፍትነሱ እንትን አረጋቸው ብዙ ቦታ ደረሰችው እቺ the sin of Eve እንግዲህ ራሱ ያስተማረኝን ትምህርት ልነግራችሁ the sin of Eve የምትባላለች የሄዋን እባብን አስጠግታ ለማውራት መሞከሯ ስትሬንጀር እንዴት ነው የምትቀርበው ስትሬንጀር ሲሆን እንግዳ የሆነን ሰው ታዳምጠው ፈቃደኛ ነህ ሆይ ቫልዩ ያልሆነ እንግዳ ስንል አይተው ማታቀው ብቻ አይደለም ቫልዩ አብሮህ የማይሆንን አካል how do you treat him በካይንድነስ ነው ትሪት የምታረገው ይሄ የሄዋን ጥፋት የመጀመሪያው ጥፋቷ ካይንድነስ መስጠቷ ነው ለስትሬንጀር አንድ የሃሎዊን ባህል ይሄ ሃሎዊንን በዛው ላንሳላችሁ ሰሞኑን እየተከበረ የነበረው የሃሎዊን በዓል ስትሬንጀሮችን መቀበል የሚል አንድምታ ያለው ነው ደሬድ ምንድነው ትላንቱ ነው ከትላንቱ ወዲያ ያያየው ጽፌው ነበር ማለት አለች አንዱ እዚህ ውስጥ ከተቻ the little red riding የምትባል ተረታለች ድሮ የምናስተዋውሳት እናቷ ለአያቷ ምግብ አድርሺ ብላት ስትሄድ ቀበሮ ያገኛታል ወዴት ነው የምትሄጂው አያቴ ጋር ነው ስትል ይሮጥና ሄዶ ቀድሞ አያቷን ብልት ያረግና የአያቷን ልብስ ለብሶ ይቀርባል ከዛ አያቴ መጣው እንኳን ደህና መጣሽ ልጄ በይ ቁጭ ወይ ምግብ ሰጥሻለሁ ምናምን እያለች ያታለች ያው አያትየው ነው ሁሉ ምግብ አርጎ የሚሰጣት ትንሽ ይሄ ደግሞ የሃኒባሊዝም ምናምን አለው እዚህ ተረት ውስጥ እዚህ ሚት ውስጥ የሚነገረን ዩንግ እንኳን ሳይቀር ተርጉሞታል እዚህ ተረት ውስጥ የሚነገር ነው ስትሬንጀሮችን አትመኑ አትንገሯቸው ስትሬንጀሮችን አለማመን ከዛ የእንትን ትርጉሙ ግን የሃሎዊን ትርጉሙ ግን በአመት አንድ ጊዜ ስትሬንጀሮችን እንቀበላቸው የሞተች አያትህን እንትን ኮስቲዩም ለብሰ የሆነ የሚያስፈራ በፊልም የምናቃቸው እንትኖች አሉ አይደል ምንድነው የጋራ የምናቃቸው ለምሳሌ እንደዚህ አፍንጫው ላይ አድርጎ ያለው ህፃናት የሚያጫውተው ሆረርን መምሰል በተለያዩ አይነት የሆረር አርኪታይፖች እኮ አሉ የምናቃቸው እነሱን እየመሰሉ ኮስቲዩሙን ሰጥቶ ማስደንገጥ ነው ስትሬንጀር መሆን እና አላማው ምንድነው ምንፈራቸውን ነገሮች ለመጀመሪያ ጊዜ ኮንፍሮንት የማድረግ እንትን ሴሌብሬሽን ነው እነሱን ማክበር እነሱን ቫልዩ ማድረግ ሳይሆን በእነሱ ለመደንገጥ እነሱን ኢንካውንተር ለማድረግ የሚደረግ ካርኒቫል ነው እና ይሄ ሃሎዊን ነጥቡ ምንድነው ወደ ስትሬንጀሮችን አታስገቡ ወደ ቅጥራችሁ አትንገሯቸው ሚስጥራችሁን የሚለው ጆርዳን ራሱ ያንን ያደርገው ነበር ሳያውቀው ሳይሆን ፌሚኒን ኢነርጂ እቺ አዛይ ልቡ ተከሻይ ስር ሆኖ ተው ኃይሉ አትየው ያስፈራል ምናምን ሲለኝ እንደነበረው ልክ እኮ ተወጣለህ እኔ እቀበልሃለሁ እስክታየው ብቻ ታገስልኝ የሚለኝ አካል ባይኖር እኮ ጆርዳን ትክክል ነበር ካየውት ይዘኝ ነበር እኔ ግን ሶሌ ውስጥ አልሆንኩ ቦዲ ውስጥ አልሆንኩ ወጣው ስለዚህ ያቺ መጠቀመችኝ እንጂና አንዳንዴ የጆርዳንንም እዚህ በሽታ ውስጥ ምናምን ያው በሽታ ውስጥ ለመግባቱ ይሄን አይነት ድርጊት ስላደረገ ነው የሚል ጀስቲፊኬሽን ያቀረብኩ አይደለም ስህተት እንደሆነ በኢዮብን በመከሩ ሰዎች ምሳሌ አድርጌ አነስቻለሁ ግን ለትምህርት ስለሚጠቅመን ነው እኚህን ጉዳዮች ማነሳቸው እሱን እንደ መማሪያ አድርገን እንደ መጽሐፍ አድርገን እንማርበት ብዬ ነው ስትሬንጀሮችን ምን ያክል ነው የምታስጠጓቸው ምን ያክል ለምታወሯቸው የሚለው ነገር መወሰን አለበት ስትሬንጀሮች ማለት እነ ሳም ሃሪስ እነ አሌክስ ኦኮነር እነ ሪቻርድ ዳውኪንስ
እና አሪያን አርሲ አሊ ምናምን የምትባለው እሷ ክርስቲያን ሆናለች። አሁን ማውራት ትችላለች ነበር በሚለው ነው የምታወራ እንጂ እኔም መጽሐፍ ይዤ ሁለታችን አንተ የራስህ መጽሐፍ ሳትይዝ እኔ አንተ መጽሐፍ ላይ አስተያየት መስጠት ሳልችል በእኔ መጽሐፍ ላይ ክርክር መግጠም አንችልም። ባይብሉ ወኪል አይደለሁም እኔ። ስለ ባይብሉ የማይገቡኝ ነገሮች አሁንም አሉ። ኃላፊነት ወስጄ አልከራከርልም በሱ። ያንተ መጽሐፍ ማግኘት አለብኝ፣ አንተ መጽሐፍ የለም። እንደዚህ አይነት ስትሬንጀር አልቀበልም መባል አለበት ብዬ ነው የማስበው። ከዛ ክርክር የስጋ ስራ እና ጂአርፒ እንዲሻለው ጆርዳን ፒተርሰን እንዲሻለው እንጸልያለን። የሆነ ጊዜ አንድ ሰው ኢትዮጵያዊው ብሎ ጂአርፒ ብሎ የመጀመሪያ ጊዜ የመጨረሻ አየር ሙቀት በሙቀት ሆንኩ። ተመቸኝ። እሱን መምሰሌን ራሱ ወደዋለሁ። ትልቅ ሰው ነው ምናምን ፋሚሊ መስርቷል። ፋሚሊን መሰረት ፑሽ ነበረው። ተግባራዊ መምህር ሁን የሚል ፕሪቺንግ ነበረው እና በተግባር የተፈተነ ህይወት መሸነፍ ትችላለህ ያው ለሚስቴ ምናምን እያለ ያስተማረኝ እሱ ነው። መጽሐፍት ይኑር፣ ሐሳብ የተፈተነ ነው የሚሸጥ ይሁን የሚገዛ ሐሳብ የሚገዛ ይሁን ምን እንዳትቃዠው። ሪሰርች አድርገው ወረቀት ሲሆን ሌላ ጉዳይ ነው። ስትጽፍ ሌላ ሰልፍ ነው የሚመጣው። በደንብ ዝተቱን አውጥተህ ሐሳብን ጨምቀ ጨፍልቀ ምናምን ሰው አሳይተ ወደ አደባባይ ዋጋ ከፍለ ተበድረ ብር ምናምን አሳትምና ግፋ። ኃላፊነት ውሰድ። አትተኛ ምናምን ያጸዳኛል። አሁን ይሄን አካባቢ የምታዩትን ውበት ማመጣው ጆርዳን ቤትን አጽዳ ምናምን ስለ ራሴ ነኝ ማጸዳው ብዬ ቀለሞቹን ምናምን ቀምቀባው ነኝ ሞለውለው ምናምን ነኝ እና አቃቃዬን በደንብ እንዳጠናክር ያደረገኝ እሱ ነው። የሰጠኝ ነገር ልቁጠር ብዬ እኮ ይሄ ሾልደርን ከፍ አድርገ ደረትን ነፍተ ከተከሻ ቀና ብለ ተራመድ የሚለውን ትምህርት ራሱ በአረማመዴ ላይ እንትኔ እንዲኖር ማስኩሊኒቲ እንዲኖር ያደረገኝ እሱ ነው። ወንዶችን በማብልቃት ትውልድን ማዳን እንደሚቻል እሱ ነው ያሳየኝ። 87% የኔ ኦዲየንስ ወንድ ነው። ኬዎስን እንዴት ማኔጅ ማድረግ ትችላለህ የሚለውን ያስተማረኝ እሱ ነው። ቢዮንድ ኦርደር የሚለው መጽሐፉ ላይ ከኦርደር ውጪም ኦርደር ውስጥ ብቻ አይደለም እውነት ውበትና ምናምን ያለው የሚለው እነ ጆን ቬቬኪና ጆናታን ፓይጆ እሱ ባይኖሩ እዘገይ ነበር ለማወቅ። እነዚህ ሰዎች ምርጥ ሰዎች ወደ አሬናው ይሳበልኝም እሱ ነው። ዩንግን ምን አለፋችሁ ትልቁን አሁን የዚህን ክላስሩም ርዕስ ስም ያደረኩትን ግለሰብ ወይም ፊሎሶፈር ወይም ሳይንቲስት ወይም ሳይኮሎጂስት ያስተዋወቀኝ ጆርዳን ነው። ኒቼን በድፍረት እንዳነብ የገፋኝ እሱ ነው። ዶስቶየቭስኪን በሌላ አይን እንዳየው ያደረገኝ እሱ ነው። የበረከቱ ብዛት ተቆጥሮ የሚያልቅ አይደለም። ግን ኢዮብን መሰለ ጆርዳን ፒተርሰን ኢዮብን ሆነ። ኢዮብ በኋላ ላይ ተባርኮ እንደተነሳ አውቃለሁ። አጨራረሱ ያማረ ነበር። ስለዚህ አጨራረሱ ያምርለት ዘንድ እግዚአብሔርን ለምናለው ምናምን። ግን ስለሱ መወያየት አለብን፣ ስለሱ ማሰብ አለብን። የምትወዱት እኔን የምትወዱኝ ሰዎች ሁሉ እኔን የምወደውን እኔን የሰጡኝን ሰዎች እንድታቁ ፈልጋለሁ። አንዱ ትልቁ ጆርዳን ፒተርሰን ነውና እንትን እንላለን ቶሎ እንዲነቃ ቶሎ እንዲነሳ። ከዛ አንድ ቫይስም ደግሞ ያጣ ይመስለኛል ጆርዳን። አይጠጣም አያጨስም፣ ያው አይቅምም አይባልም ዛጫት ስለሌለ አይጠጣም አያጨስም፣ ምንም አያረግም። ምንም ኃጢያት እንዳይኖርበት ነገር አደረገ። ራሱ በጣም አጸዳው። አልኮል በጣም አዲክትድ ነበር ራሱ ሲያወራ። አንዱ ሪሰርቹ አልኮል ላይ ነው። እዛ ሲጋራም የለችም ምንም የለበትም እና ሞራሽን አይምሮ ውስጥ ገባ። ይሄ ከመሬት ጋር የሚያያዝበት ቫይስ የለው። ይሄ ድካም ማለት ነው። ጳውሎስ ደከመኝ በቃ ይሄንን አንሳልኝ ብሎ የሰይጣን መልእክተኛና የስጋ መጎሰሚያ የተሰጠውን ያንን ያልፈለገውን ነገር ነው የሚለው ማንሳት እንዳልቻለው በቃ ለትትና የሚጠቅም አንድ ድካም ካንተ ጋር ይኖራል አላስ በቃ ዝም ብለ ቀጥል በቃ ጸጋዬ በቃል ኃይሌ በድካም ይገል እንደዛ የሚባልበት ማባረጃ አጣ። እኔ በጣም ጮክ ብዬ የሆነ እንዲህ ነው ማድረግ ያለባችሁ፣ ይሄ መንገድ ያስኬዳል፣ ይሄ መንገድ አያስኬድም ብዬ የራሴን መንገድ እንዳልሰብክ አንዱ የሚያደርገኝ በርጫው ነው። በቃ ድካሜ ነው እሱ። ምንም ላደርግ አልችልም።
ወዳለው ነው በቃ መቃም ምንም ማድረግ አልችልም እንዲ ተፋልጬ ነው የተወሰኑ ቀኖች ማተርፈው ለማረፍ ማለት ነው እና ድካሜ ነው በቃ አክኖሌጅ አድርጎ በቃ ዝም ብለ ቀጥል እሺ ጌታ ሆይ በቃ እንግዲህ መቼስ ማል ጎደን ይያል እና የሆነ ቫይስ ሊኖረው ይገባል ብሎ ሰው ሄዶ አያመጣም እኔ ቢሄድልኝ ደስ ይላልኛል በርጫ ሌላ ግን ነገር ቢመጣልኝ ደስ ይለኛል ልክ እሱ የሚፈጥርብኝን ኬሚካል ሊሰጠኝ የሚችል የሆነ አይነት ፎከስ ሌዘር ፎከስ አርጌ በሆነ ጉዳይ ላይ ፈትፍቼ እንዳስብ ምናምን የሚያረጋይ ብቻ የሆነ ስሜት የሚሰጠኝ ከዚህ ዓለም የሆነ መንፈሳዊ ያልሆነ ኤሌመንት ስጋ እንዳለኝ ማቀበት የሆነ ድካም እንደዛ አይነት ነገር ይጎለው ነበር ጆርዳን በጣም ጸዳ ጽድት አለ ኤቭሪቲንግ እና ያ ነገርም ጥሩ ነበረ ማባረጃ ነው የሆነ ነገር ምድራዊ ያረጋል ያለበለዛ ሙሉውን ትፈልገዋለች ይቻላል ምንም ነገር ካጣችብህ በሙሉ ኃይልና ስልጣኑ ወደ አንተ ነው መምጣት የምትጀምረው ከትስስር የለህም ከዚህ ዓለም አይደለህማ ስለዚህ ፈተና እንዳይበረክትብህ ከሰዎች ደግሞ ሙሉ ኮኔክት የምናረጋው ሁላችን እኩል ያለ አንዳች ውይይት የሚያግባባን ድካማችን ኃጢያተኞች ነን ሁሉ ኃጢያት ሰርተዋል እግዚአብሔር ክብር ይጎላቸዋል እንዴ ኃጢያተኞች ነንና ኃጢያትን ሙሉ ለሙሉ ኤግዚስተንሱን ከህላዊያችን ስናወጣው ዩንግ ነው የሚለው ወደ እንትን ውስጥ እንገባለን ወደ ሚስት ውስጥ እንዳውም ሙሉ ለሙሉ ፎል ነው የምናረጋው ወይ ኤጎአችን ውስጥ እንወድቃለን ወይ ስጋችን ውስጥ እንወድቃለን ስጋችን ውስጥ በጤና ማጣትም መውደቃለን በጤና ማጣትም በስጋ ውስጥ መውደቅ በኃጢያት ብቻ አይደል በጤና ማጣትም መውደቃለን ሶ ትንሽ ከዚች ዓለም ጋር የምንገናኝበትን ቫይስ ለማጥፋት መታገል ወይ ለኤጎ ይድረናል እኔ እኮ አጠፋውት ብሎ ልክ ባለፈው ከዚህ ቪዲዮ ፊት ምናምን ይመስለኛል ፕሮቴስታንት የሚያረጋው አንዱም ከሱስ ወደ ኢየሱስ የሚል ፍተላይ መጣው ሱሱን ቀጥ ማድረግ ሲፈልግ ከዚህ ዓለም ጋር የተያያዘበትን ማንኛውም ይሄ ሰብስታንስ ቤዝድ ላቭ የሚፈጥርለት የሆነ ፍቅር የሚሰጠው የዚችን ዓለም ፍቅር የሚሰጠውን የሰብስታንስ ከውስጡ ነቅሎ መጣል ሲፈልግ ኤጎይስቲካሊ ጻድቅ መሆን ሲፈልግ ባይምሮ ማለት ነው አንዱ ፕሮቴስታንት የሚያደርገው ይሄ ነው ሁለተኛው ደግሞ አሁን ጆርዳን የወደቀበት እንትን ሙሉ ለሙሉ ከዚች ዓለም ጽድት አለ ሁሉ ነገሩ የቤተሰቡ ሰላም ያስቀናል ልጆቹ ስራው በቃ ሰዎች ያከብሩታል ይመለካል ኦልሞስት በጣም ነው የሚወደደው ይሄ ሁሉ ማባረጃ አጣ ስለዚህ ጤናውን እሱ ያረጋዋልና I'm not blaming him እንትን ይንጌ እንደ አንጉን መጠበቅ ስላለብኝ ነው ይሄን ማነሳው ጸልዩለት ምናምን በጸሎታችሁ ዝም ብላችሁ አንሱት በቀጣይ እንገናኛለና ዝም ብዬችን ተቀላ አድርግ ብዬ ነው ስንደቂቃ እንደሄደማ ላየሁት ላይቭ ገባን ሰሞኑን ሳይሆን ትላንትና ከያሬጋ ቲክቶክ ላይ ሞክረው ብለን ሰዓት ላይ መጣዳ አይነት ስሜት አለው ትንሽ አልተመቸኝም የዩቲዩቡ ከዮሴፍ ይነቃቸው ጋር ያደረግነው ከትላንት ወዲያ ነበር እሱ እንደወደዳችሁ ተስፋ አደርጋለሁ እሱ ጋር ሄዳችሁ ይዩት ያላያችሁት መጽሐፍቱ ወጥተዋል ዛሬ ከሰዓት ጀምሮ በጃፈር መጽሐፍት ቤት ይገኛል ወደ ክልል ይላካል ኦንላይን ማን በምትፈልጉ ሰዎች ደግሞ አማዞን ላላችሁ አለላችሁ ስሜን ብቻ መጽሐፍ በቂ ነው አመሰግናለሁ ቻው